ሰላም ወደድማቻችን ይህ የስፖርት ነው። ወደድማቻችን ስለ ሊቨርፑል ወቅታዊ ብቃቶችን የወቅታዊ ችግር ምን ችግሮች እንዳሉ በዚህኛው ፕሮግራማችን እናወራለን። ሊቨርፑል ችግር ውስጥ ነው ወይ የሚለው ነገር ጥያቄ አይደለም። ነገር ግን አሁንም ቢሆን ይህንን ስብስብ በሚገባ ማሻሻል የሚቻልበት አቅም አለ። አርነ ስሎት ምን ነገሮችን ማድረግ ይጠበቅባቸዋል? በተለይ የሊቨርፑልን ማሰልጠን ከጀመሩ አንስቶ ትልቁ ፈተናቸው ይህ ወቅት ይመስለኛል። 4 ተከታታይ ሽንፈቶችን አጋጥሟቸዋል። ሊቨርፑል ይህ ካጋጠመው ለረጅም ጊዜ ቆይቷል። የካቲት 2021 ነበር ለመጨረሻ ጊዜ 4 ተከታታይ ጨዋታዎችን የተሸነፈው። ታዲያ ይህንን ስብስብ ወደ ብቃቱ መመለስ ይጠበቃል። ይህ ደግሞ አርነ ስሎት የሚያደርጉት ይሆናል ተብሎ ይጠበቃል። ምክንያቱም በፌኖርድ ቤት ይህንን ነገሮችን ከባባድ ፈተናዎችን ሲያልፉ አይተናል። አሁንም ይህ ቡድን ይህ ስብስብ ከዚህ የተሻለ ደረጃ ይጠበቅበታል። ታዲያ ሊቨርፑል ቀጣይ ያሉበት ከፊቱ ጨዋታዎች በካራባኦ ካፕ ክሪስታል ፓላስን፣ ቪላን የሚያስተናግድ ይሆናል። በፕሪሚየር ሊጉ ማድሪድ እና ማንቸስተር ሲቲ ይቀሩታል። ታዲያ እነዚህ ከባባድ ጨዋታዎቹን ከፊቱ ያሉትን ማሸነፍ የሚችል ከሆነና ሪትሙን ማስቀጠል የሚችል ከሆነ በቀጣይ ላለበት ለእንግሊዝ ፕሪሚየር ሊግ እንዲሁም ደግሞ ለአውሮፓ ቻምፒዮንስ ሊግ ዋንጫዎች ተፎካካሪ የሚሆን ነው። ነገር ግን እነዚህ ሁሉ የሚስተካከሉት እስካሁን ከገጠማቸው ቡድኖች አንጻር ጠንካራ ግጥሚያዎች ነው የሚሆኑበት። ሊቨርፑል አሁንም ያሉበትን ችግር አርነ ስሎት ለይተውታል። ነገር ግን ውጤታማ ማድረግ አልቻሉም። ያንን መስራት የሚጠበቅባቸው ናቸው። ታዲያ ምን የሊቨርፑል ስህተቶች አሉ? ስህተቶቹ በተደጋጋሚ እየታዩ ይገኛሉ። እነዚህን ስህተቶች ሊቨርፑል እንዴት ነው መቅረፍ ያለበት የሚለውን በዚህኛው ፕሮግራም እናወራለን። አርነ ስሎት ሊቨርፑልን ከዚህ አጣብቂኝ ውስጥ አውጥተው ወደ ምርጥ ብቃቱ ይመልሱታል ወይ? የእናንተን አስተያየት የሚጠብቅ ነው የሚሆነው። ሰላም ወዳድማቻችን፣ ይህ ያያ ስፖርት ነው። ያያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። እንግዲህ ሊቨርፑል በሚገርም ሁኔታ በጂቲኤክስ ስታዲየም 3-2 እንደተሸነፈ የሚታወስ ነው። እንግዲህ በብሬንፎርድ ረጃጅም ኳሶች የተቆጠሩት 3 ጎሎች ከዚህ በፊት በሊቨርፑል በዘንድሮ ውድድር ዓመት የተቆጠሩት ጎሎች ጋር ተመሳሳይ አይነት ባህሪ ያላቸው። ይህንን እያወቁ ለምንድን ነው እነዚህን ችግሮች አርነ ስሎት መፍታት ያቃታቸው የሚለው አንዱ ጥያቄ ሆኖ መነሳት የሚጠበቅበት ነው። እንግዲህ ሊቨርፑል በእንግሊዝ ፕሪሚየር ሊግ በተከታታይ 4 ጨዋታዎችን ተሸንፏል። ይህ ለአዲሱ ስብስቡ 500 ሚሊዮን ፓውንድ ወጥቶበታል ለሚባለው ምንም እንኳን ሊቨርፑል በውድድር ዓመቱ ላይ 500 ሚሊዮን ፓውንድ ማስፈረሙ ሳይሆን በንይታ ያስወጣቸው ተጫዋቾች ናቸው ዋጋ ያስከፈሉት። ወደ 200 ምናምን ሚሊዮን ፓውንድ ነው እንግዲህ በሽያጮች ያገኘው። ያ ልክ ያልነበሩ ሽያጮች አሉ። ቡድኑን ባንዴ ለውጦችን ለማምጣት መሞከሩ ዋጋ ያስከፈለው ነው። ታዲያ እነዚህ 4 ተከታታይ ሽንፈቶችን ተከትሎ ሊቨርፑል የመከላከል ችግር በግልጽ ይታይበታል። ሊቨርፑል 4 ጊዜ በዘንድሮ ውድድር ዓመት ተሸንፏል። አምና የእንግሊዝ ፕሪሚየር ሊግን ዋንጫ ሲያነሳ በሙሉ ውድድሩ 4 ጊዜ ብቻ ነበር የተሸነፈው። ያ ካሁኑ የውድድር ዓመት ጋር ተመሳሳይ ሆኗል። ብዙ ጎሎች ይቆጠሩበታል። ምክንያቱም ከሜዳ ውጭ 3-2 ተሸንፈው ሲመጣ ከሜዳ ውጭ ሊቨርፑል 2 ጎሎችን አስቆጥሯል። ነገር ግን በመከላከሉ ረገድ 3 ጎሎች መቆጠሩ ነው ሊቨርፑል ዋጋ ያስከፈለው። ታዲያ የብሬንፎርድ እያንዳንዱን ጎሎች በምታዩበት ጊዜ የመጀመሪያው ለምሳሌ ካዮዳ በረጅም ውርወራ ነው እንግዲህ ድሎችን ሲፈጥር የነበረው። ደጋግሞ ወረወረ፣ በመጨረሻ ድሉን አገኘና ጎል አስቆጠሩ። አንደኛ የእጅ ውርወራዎች ለሊቨርፑል ከባድ ሆነውበታል። ይህ ጎል ማለት ክሪስታል ፓላስ ኒኪታ ሲያስቆጥር የምታስታውሱት ከሆነ ተመሳሳይ ፍሪምፖንግ ጫና ፈጥሮ ነበር ኒኪታ ያስቆጠረው። ሌላኛው በዚህኛው ጨዋታ ሚሎስ ኬርኬዝ ጫና ተፈጥሮበት ነው ከኋላ ባክፖስቱ ላይ ፍሊክ የተደረገ ኳስ ነው የተቆጠረው። ተመሳሳይ አይነቶች ናቸው። ስለዚህ ሊቨርፑል አሁንም አርነ ስሎት እንደሚሉት በቆሙ ኳሶች ላይ በሚገባ እየሰራን ነው እያሉ ነው። ነገር ግን ፈጣን የሆነ ለውጦች፣ ፈጣን የሆኑ መፍትሄዎች ሊቨርፑል የሚያስፈልገው ይመስለኛል። ሁለተኛውን ጎል ስናይ ዳምስጋርድ ለሼድ ያቃበለው ኳስ በጣም አስገራሚ መልሶ ማጥቃትን የሚመራ ነበር። ታዲያ ሊቨርፑል አሁን እዚህ ጋር መነሳት የሚጠበቅበት ነጥብ በእንግሊዝ ፕሪሚየር ሊግ ባለፉት ዓመታቶች አንጻር ዘንድሮ በረጃጅም ኳሶች የእንግሊዝ ፕሪሚየር ሊግ ራሱ ነው ሙሉ በሙሉ ለውጥ ያመጣው። አርነ ስሎት በኔ እይታ የማያስማማኝ ነጥብ ቡድኖች በሙሉ ለእኛን ሲገጥሙ ነው ረጃጅም ኳሶች የሚጠቀሙት የሚል ጥያቄ አላቸው። በኔ እይታ ግን ሙሉ በሙሉ ቁጥሮች የሚያሳዩት የእንግሊዝ ፕሪሚየር ሊግ በአጠቃላይ ረጃጅም ኳስ ላይ የሚያተኩሩ ነው። ለምሳሌ ማንቸስተር ሲቲ ከቆመ ኳስ ነው የተቆጠረበት። ምንም እንኳን የአስቶን ቪላው ጎል ከቆመ ኳስ ባይሆንም ከቆመ ኳስ ነው የሚያስብለው። ከማዕዘን የተሸረፈውን ኳስ ነው። አርሰናል ያስቆጠረው ኳስ ያሸነፈበት ከቆመ ኳስ ነው። ቶተናም ያሸነፈው በዚህ ሳምንት ከቆመ ኳስ ነው። አጠቃላይ የእንግሊዝ ፕሪሚየር ሊግ ረጃጅም ኳሶች በዝተዋል። ያንን ማሳያ የሚሆን ነው። ነገር ግን ሊቨርፑልን ሲሆን ደግሞ ከሌሎች ከአቨሬጅ በሆነው ደግሞ የተሻለ ሊቨርፑል ላይ ረጃጅም ኳሶችን ይጠቀማሉ። 74% ነው እንግዲህ ተቃራኒ ግብ ጠባቂዎች ረጃጅም ኳሶችን ፓስ የሚያደርጉት። ይህንን ተከትሎ እንግዲህ ሊቨርፑል ጥንቃቄ መውሰድ የሚያስፈልግ ነው የሚሆነው። አንደኛ በሃይላይን ሊቨርፑል ከመጫወት መመለስ ትንሽ ያለበት ይመስለኛል። በአጠቃላይ የእንግሊዝ ፕሪሚየር ሊግ ያሉትን ሁኔታዎች 60.2% ነው በእንግሊዝ ፕሪሚየር ሊግ ሌሎች ቡድኖች ላይ የማዕዘን ሙከራዎች የሚያጋጥማቸው። ስለዚህ
ስለዚህ እዚህ ላይ ሁኔታዎች ያስፈልጋሉ። ከዛ ውጭ ስብስቡ አምና ብዙ ጨዋታዎች የሌሎች ቡድኖች ጉዳት ቢኖርም ሊቨርፑል የጉዳት ጠንከር እያለበት ያለ ይመስለኛል። የሪያን ግራቨንበርግ የማካሊስተር በጨዋታው ላይ አለመኖር ዋጋ ያስከፈለ ነው። ታዲያ የሊቨርፑል የአማካይ መስመር ጆንስን፣ ፍሎሪያን ዊርትዝ እና ሶቦስላይን ይዞ መግባቱ እዚህ ጋር የሚጎለው ነገር እንዳለ ይታወቃል። ምክንያቱም ጆንስ በጣም የሊቨርፑል እኔ ከአምናው ወደ ዘንድሮ ሲመጣ ጆንስ በጣም አስገራሚ የሆነ አሁንም ቋሚ አሰላለፍ ውስጥ መውጣት የሌለበት አስደናቂ ተጫዋች ሆኖ ከጊዜ ወደ ጊዜ እያሳየ ያለ ድንቅ ብቃት ነው። ነገር ግን እዚህ ቡድን ውስጥ አሁንም ቢሆን የፍሎሪያን ዊርትዝ ለየት ያለ በምን አይነት መልኩ መዋሃድ አለበት የሚለውን የተለየ መፍትሄ ይዘው መምጣት ያለባቸው ይመስለኛል። ታዲያ እዚህ ጋር የሶቦስላይን ሼድ ሲሸፍነውና እንዲሁም ደግሞ በሚገባ ዳምስጋርድ ፔኔትሬት አድርጎ ኳሱን ሲያቃብለው የትኛውን ጎል ያስታውሳል ካላችሁኝ የበርንማውዝ ጨዋታ ላይ በሚገባ ኮናቴን ተመሳሳይ ሁኔታ በርንማውዝ ጎል ሲያስቆጠር የምታስታውሱት ነው። እዛ ጨዋታ ላይ አንቶን ሴሜንዮ ያስቆጠረውን ጎል ማለት ነው ደድማቻችን። ሌላኛው ፍራንክፈርትና አትሌቲኮ ማድሪድን በመልሶ ማጥቃት ሊቨርፑልን ጎል አስቆጥረዋል። ይህ ማለት ተደጋጋሚ የሆኑ ችግሮች አሉ። ሊቨርፑል አይላይን ይጫወታል። በአይላይኑ ሲጫወት አሁንም ስፔሶችን ይተዋል። አምና ትሬንት አሌክሳንደር አርኖልድ ወደፊት ሳይጠጋ ፓሱን ከኋላ እየመሰረተ የቡድኑ የጀርባ አጥንት ሆኖ እያገለገለ ነበር። ነገር ግን ስፔሶች አልነበሩም። ሮበርትሰንና ትሬንት አሌክሳንደር አርኖልድ አምና በተለይ ሮበርትሰን ደከም ባለበት ዓመትም የቡድኑ የተሳካው ቡድኑ ኦቨርላፕ በሚያደርግበት ላይ የነበሩት ብቃት መውረዶች እንዳሉ ነው። በመከላከሉ ረገድ ግን ያን ያህል ደካማ ነበር ለሚያስብል አልነበር። ታዲያ ሌላኛው መነሳት የሚጠበቅበት ነጥብ የማስበው ፍራንክፈርት እና ሌላኛው መነሳት ነጥብ ያለበት ነጥብ ሶስተኛው የቫር ፔናልቲ የተቆጠረበት ወይም የፔናልቲ ውሳኔ ላይ ነው። እዚህ ጋር ቫን ዳይክ በኔይታ ፔናልቲ ያሰጣል አያሰጥም በጣም አስቸጋሪ ነው። እንግዲህ ዳኛው ፋውል ስለነፋ ነው ፔናልቲውን ያዩት የሚል ነው። በጣም አወዛጋቢ ነው ይህ ውሳኔ በኔይታ። ነገር ግን እንግዲህ ፍጹም ቅጣት ምት ነው ፋውል ነው ብሎ መጀመሪያ መንፋቱን የዳኛው ትንሽ አስቸጋሪ ያደረገው። ታዲያ ይህ ፍጹም ቅጣት ምት ኢስታንቡል ላይ ጋላታሳራይ ያስቆጠረው ጎል ላይ ተመሳሳይ የሆነ ስህተቶች አሉ፣ ወይም ደግሞ ተመሳሳይ የሆነ የቀላል ፔናልቲ ስህተቶች ይታያል። ኢስታንቡል ጋላታሳራይ ሲያስቆጥር ሶቦስላይ ነበር ቀላል የሆነ ፋውል በዛ ጨዋታ ላይ የፌነርባቼ ተጫዋች ላይ ሰራው። አሁንም እዚህኛው ላይ ደግሞ ቀላል ፋውሎችን ፍጹም ቅጣት ምት ውስጥ በመስራት ሊቨርፑልን ዋጋ የሚያስከፍል በተለይ 3-1 መሆኑ ነው ሊቨርፑል ተመልሶ ወደ ጨዋታው ለመምጣት አስቸጋሪ ያደረገ ባቸው ይህ ስህተትም መነሳት ይጠበቅበታል። የአጥቂዎች ችግርም እንደቀጠለ ነው። ሊቨርፑል ላይ ኢኪቲኬ ኢዛክ ክሊር የሚታይ ችግሮች አሉባቸው። ምክንያቱም ወደ ቡድኑ ገና መዋጃ ጊዜ ይፈልጋሉ። አሁንም የሊቨርፑል አጥቂ መስመር 3 ተጫዋቾችን ለቆ ሁለቱን ያስፈረመው ኑኔዝ በፕሪሚየር ሊጉ ካሉ በፕሬሲንግ ጥሩ የነበሩ ናቸው። ኢኪቲኬ እና ኢዛክ ምን ያክል ፕረስ ያደርጋሉ? ዲያዝ እዚህ ቡድን ውስጥ ለቋል። ጆታ በህልፈት የለም። ስለዚህ እነዚህ ሁሉ ዋጋ የሚያስከፍሉ ነው ይታያሉ። ምክንያቱም የተዋሃደ ነው። ቡድን ላይ አንድ ተጫዋች ለቆብህ 2-3 ተጫዋቾችን ብታመጣ ጥሩ ነው። በተመሳሳይ እኩል መጠን ያለው ተጫዋች እኩል መጠን ያለው ተጫዋችን ብትጨምር ሊቨርፑል ደግሞ በክረምቱ እንዳደረገው ብዙዎችን ለቆ ትንሽ ቁጥር ያላቸው ተጫዋቾችን ነው ማምጣት የቻለውና ጥራታቸው ጨምሯል። ነገር ግን ጥራትም የጨመረ ተጫዋች ቢሆን የተጫዋቾችን መፈራረቅና ቦታ መያዝ ያሰልጣኙን እቅድ ሜዳ ላይ የሚተገብር ሆኖ አልታየኝም እና ያ ዋጋ የሚያስከፍላቸው ይሆናል ብዬ አስባለሁ። ከዛ ውጭ ሊቨርፑል በፕሪሚየር ሊጉ ደካማ የሆነ የጨዋታ የመጀመር ችግሮች ይታዩበታል። ከ2013-2014 ያ ማለት የርገን ክሎፕ ከመምጣታቸው በፊት ነበር ሊቨርፑል በመጀመሪያ ጊዜ የመጀመሪያው ጎል የሚቆጠረበት እንግዲህ በተከታታይ ለ6 ጨዋታዎች ናቸው እንግዲህ ሊቨርፑል ተከታታይ የተቆጠረበት ያለው። ይህ ማለት እንግዲህ በአጠቃላይ ሊቨርፑል በሚገርም ሁኔታ ኪት ኤድዋርድስ ናቸው በጣም በሚገርም ሁኔታ እነሱ ስለቆመ ኳስ ጥያቄ ሲያነሱ ነበር አይደለ? የቆመ ኳስ ጥያቄያቸውን የቆመ ኳስ አሰልጣኝ የብሬንፎርዱ የቆመ ኳስ አሰልጣኝ የነበረው ኪት ኤድዋርድስ አሁን ቶማስ ፍራንክን የተካው ማለት ነው። ይህ አሰልጣኝ ነው እንግዲህ በታክቲኩ ረገድ የሆነ ያክል ሊቨርፑል ላይ ብልጫ ወስዶ በቆመ ኳሶች ቡድኑን ተመራጭ አድርጎ የተሻለ ውጤታማ ያደረገው። ታዲያ እነዚህ ረጃጅም ኳሶች የሊቨርፑል ቀድሞ የሚቆጠርበት ጎል ጨዋታዎችን ዘግይቶ የመጀመር ችግር ዋጋ አስከፍሏል ብዬ አስባለሁ። ይህንን ማሻሻል የሚጠበቅበት ነው። ጨዋታዎች ላይ ቢያንስ ባታስቆጠር እንኳን እንዳይቆጠርብህ ሆነ ጨዋታው ላይ መቆየት የሚሰጠው ሚና የተለየ ነው። ከዛ ውጭ የሳላን ሚና ለመቀያየር ሊቨርፑል ሲሞክሩ ይታያል። በተለይ በሁለተኛው አጋማሽ ወደ መስመር ላይ አተኩሮ እንዲጫወት ያደርጋል። ሳላህና እንዲሁም ደግሞ ኮነር ብራድሊ የመዋሃድ አይነት ነገር አይታይባቸውም። ሲጋ ኃላፊነት መውሰድ የሚጠበቅ ነው የሚመስለኝ። ከዛ ውጭ የሊቨርፑል የቡድኑ መንፈስ የርገን ክሎፕ እያሉ ያለው መንፈስ አይደለም ያለውና እዚህ ላይም አርነ ስሎት መስራት ያለባቸው ይመስለኛል። በጣም ቀጥተኛ ተናጋሪ ናቸው አርነ ስሎት። ነገር ግን አንዳንዴ ቡድን ደከም ሲል ደግሞ ቡድኑን ሽፋን መስጠት ጥሩ ነው። ከሚዲያ ጋር ያለው ጫና ብዙ ነገር ሊቨርፑልን እየፈተነው ያለ ይመስለኛል። ይህ ወቅት በጣም አስቸጋሪ ነው። የፍሪምፖንግና የሚሎስ ኬርኬዝ የአካል ብቃት በተለይ ደግሞ የፍሪምፖንግ የአካል ብቃት ሁኔታ መነሳት አንዱ የሚጠበቅበት ይመስለኛል። ሌላኛው መነሳት የሚጠበቅበት ነጥብ ብዬ የማስበው ቸልሲ እንዲሁም ሌሎች ቡድኖች ላይ ያሉ ችግሮች እንዳሉ ሆኖ የቸልሲ ችግሮች ሊቨርፑል ላይ የሚታያሉ። ሊቨርፑልና ቸልሲ ምንድነው ችግራቸው ካላችሁኝ በፍጥነት ጨዋታዎችን ያለመጀመር ነው። ዩናይትድ
በፍጥነት ጨዋታዎችን የመጀመር ብቃት አለ። ስለዚህ ይህ ከፊዚካል ወይም ደግሞ ከጨዋታዎች ላይ የሚታይ የአካል ብቃት ደረጃ ፊትነስ ደረጃዎች ላይ መታየት የሚጠበቅበት ነው። ይህ ስብስብ እንግዲህ አርኖልድን ማጣቱ፣ ሮበርትሰንን ቤንች ማድረጉ፣ ማካሊስተር የምርጥ ብቃቱ ላይ አለመኖሩ፣ አሊሰን በጉዳት አለመኖሩ፣ ኬለር እንኳን እንደ ግብ ጠባቂ ቡድኑን ቅርጹን የሚያውቁ ግብ ጠባቂ አለመኖሩ፣ ጆታ፣ ዲያዝ፣ ኤሊየት፣ አንሳ እነዚህ ተጫዋቾች አለመኖር እነዚህን ሁሉ ተጫዋቾች ደግሞ በምርጥ ብቃትም እንዲሁም ደግሞ በሌሎች ሁኔታዎች ማጣት ሊቨርፑልን አስቸጋሪ ፈተና ውስጥ አስገብቶታል። ኬርኬዝ፣ ፍሪምፖንግ፣ ዌርዝ፣ ኢዛክ፣ መመረዳሽቪሊ ከባድ ፈተና ውስጥ ገብተዋል ብዬ አስባለሁ። አርነ ስሎት የመውጫ መንገዶችን ማምጣት ይጠበቅባቸዋል። ሊቨርፑል አለመሸነፍን ራሱ ወደ ጨዋታ ይዞ መግባት ያለበት እንደ ዕቅድ ይመስለኛል። አቻ መውጣት ራሱ አንዱ መፍትሄ ነው የሚሆነው። ከዛ ወደ ሪትም መምጣትና ማሸነፍ የሚመጣ ይሆናል ብዬ አስባለሁ። ወደ አድማጮቻችን እንዴት አያችሁት? የኛም ፕሮግራም ኮሜንት መስጫ ቦክስ ላይ አስቀምጡልኝ።